ሰብሊ ቆንጆ ወይ ከከከ እኔ የምለው ይሄ ዛፍ ደርቋል ነበር እንዴ? እኔ እንጃ ደርቆ ነበር። ያው አንቺን ከማግኘቱ በፊት ማለት ነው። አንቺን ሳገኘውን ድጋሚ ለምለም እንደዚህ ያልክ ነው ሴቶችን የምትማርካቸው? እኔ ከአንቺ ውጪ ሌላ ሴት የማረክ ፍላጎትም ሀሳብም የለኝም። ብርክት እኮ ያለፈ ታሪክ ነች። እና አብራችሁ የመሆን ተስፋ የላችሁ? ከዚህ በኋላማ ወደ ኋላ መመለስ የለም፣ ወደፊት ብቻ። ከፊትህ ምን አለ? ከፊቴማ አንድ ምስኪንና ቆንጆ ሰብሊ ያለች። ከሷ ጋርስ እስከ የት ትጓዛለህ? እስከ መጨረሻው። ድንገት ቢደክምህስ? ቢደክመኝም እጇን ይዤ በረታለሁ። ምኗን ነው የወደድክላት? ምን የሚጠላ ነገር አላት ብለሽ ነው? ከሁሉም ሴቶች አስበልጠ ስለወደድከኝ እድለኛ ነኝ። እድለኛው እኔ ነኝ። ለማንኛውም ሰው ልሂድ። አትሂድ። ዛሬ እንዴት ይሁሉ ድፍረት ኖርሽ? ማን ነው ይሄን የመሰለ የፍቅር ወሬ ማቋረጥ የሚፈልግ? እኔም እኮ ማቋረጡን አልፈልግም ነበር። ጀስት ላንቺ ኮንቨርስ ብዬ ነው። ስለምትጨነቅልኝና ስለምታስብልኝ አመሰግናለሁ። ግዴታዬ እኮ ነው። አንቺ ስትጨነቂ ሆኖ ስትከፊ ማየት አልፈልግም። ሴት ልጅ መማረክ ትችልበታለህ። አንቺን እያዩ አለመማረክ ይቻላል ብለሽ ነው? ዛሬ ግን ሙገዛ በዛህብኝ። እና ልቀንሰው ወይስ ደግሞ ልጨምረው? እስኪ ከፍ አድርገውና መቋቋም እንደምችልና እንደማልችል ይከብድሻል። ግን እሺ እንሞክረው። ምን ልታረግ ነው? እያየሽው አይደል እንዴ? ምን ሆኛለሁ? ሰብሊ ኪዮን ፈገግታ ነው። እኔማ ታመሚያለሁ። ስነ ስርዓት ያለሽ ትመስያለሽ ለማያውቅሽ። እኔማ ስነ ስርዓት አለኝ። እናንተ ናችሁ ክብር የማይወደላችሁ። እንዴት? ሰብሊ ልቀመጥ ያልኩሽ በሰላማዊ መንገድ። እሺ ተቀመጪ፣ ችግር የለውም ብርክትዬ ብትይ ምንሽ ይጎዳል? ቆይ ምን ፈልገሽ ነው ግን እንደዚህ ለስለስ ያልሽው? ያው ከሁለቱ እንድትመርጪ እኮ ብዬ ነው የመጣሁት። አልገባኝም። ልትጋፈጪኝ ወይም ልትዋጊኝ ከፈለግሽ የምትፈልጊው አይነት ጦረኛ ሆነሻለሁ። አይ ብርክትዬ ካንቺ ጋር ሰላም ነው የምፈልገው የምትይኝ ከሆነ ደግሞ ለስለስ ያለሽ ላባ መሆን እችላለሁ። ምንም የሚያገናኘን ነገር ስለሌለ መምረጥ አይጠበቅብኝም። ከምንም በላይ ካንቺ ጋር የሚያገናኘኝ ነገር አለ። ኤላላ ማለት ነው? በትክክል ኤላ እንዳላገኘው እንቅፋት ሆነሽብኛል። ያጣሽውን ነገር ለምን ትፈልጊዋለሽ? አላጣሁትም፣ ሁሌም በውስጥ ያለ። እሱ ውስጥ ግን የለሽም። አለው ግን አንቺ እንዳያይን ጋርደሽዋል። ታዲያ እንዳልጋረድሽ ጎልተሽ ለመታየት ብትጥሪ ያሻል። ማመን አልፈለገም እንጂ ጎልቼ የምታየው ማን ነኝ? አይመስለኝም። እንዴት? እኔ እስከሚገባኝ ድረስ ኤላ ልብ ውስጥ ደብዝዘሻል። አንቺ ማለት ያለፈ ትዝታ ብቻ ነሽ። ይኸውልሽ ሰብልዬ፣ የኔና የኤላ ትዝታ መቼም አይደበዝዝም። እንዲደበዝዝም አልፈቅድም። እየደጋገምኩ እንዳስታውሰው አደርገዋለሁ። ከንቱ ልፋት ነው። ባይሆን ይኸውልሽ ቆንጆ የትዝታሽን ቀብረሽ አዲስ ህይወት ብትጀምሪ ነው የሚሻልሽ። ከዛ ኤላን አንቺ ያገልሽ ልታረጊው። እኔማ የምትወጂውን የምታደንቂውን ጆኒ እኔ አድርጌዋለሁ። እረስቸው። እኔ ምን ሰብልዬ፣ ትናንትና ስትጨነቂ አድርሽ አይደል? ለምን እጨነቃለሁ? ሀብሊ ስለጠፋ ጆኒ ስለደበረው። ቆይ እንዴት አወቅሽ? ትንሽ ቅጣት ይገባሻል ብዬሽ አልነበረም? አንገትሽ ላይ ሳጣው ሄጄ ለጆኒ አይምሮ ውስጥ ትንሽ ነገር ፈጠርኩኝ። አንቺ ልጅ ግን ሰይጣን ነሽ አይደለ? ቅድም እኮ ነገርኩሽ፣ ሰይጣንም መልአክም መሆን እችላለሁ። የቱን ነው የምትመርጪው ብዬ ጠይቄሽ ነበር። ከአንቺ ጋር በምንም አይነት መልኩ መቀራረብ አልፈልግም። ፍላጎትሽ እሱ ከሆነ ከኤላ ራቂ። አንቺ ስለፈለግሽ ብቻ አላደርገውም። ስለዚህ ሰይጣንን መርጠሻል ማለት ነው? ምንም አታመጪም።
ባይሆን ሌላ የሚፈራሽ ካለ ሄደሽ ፈልጊ። ምንም እንደማላመጣ አብረን እናየዋለን። ደህና ዋይ ሰብልዬ። እኔ እኮ ብዙ ቃላቶች ማሽሞንሞን ላይ ጎበዝ ስላልሆንኩ ነው። ካልነበር አንድ ጥያቄ ልጠይቅህ? ኦኬ እሺ እንጠይቂኝ። ከብርክቲ ጋር ፍቅረኛ እያላችሁ እንደዚህ ነበር ፍቅርህን የምትገልጽላት? እኔ እንጃ። እኔ እንደዚህ የተለየ ቃላቶች ስትጠቀም ትዝ አይለኝም። ግን ሴት ልጅ ደግሞ የፍቅር ቃላትን መስማት ትፈልጋለች። ቆንጆ ግጥም ላመብልሽ? እንደዛ አይደለም የምፈልገው። ከልብ የሚፈልቁ ቃላቶችን ነው የምፈልገው። እሺ ልክ ከልቤ ሲፈልቅ ቶሎ ብዬ እነግርሻለሁ። ያው ልበልሽ ብዬ ካልኩኝ መፈልሰፍ ስለሚሆንብኝ። ያ ማለት ልብክ ስለኔ ምንም አይልክም ማለት ነው? ይለኛል እንጂ ግን ደግሞ የተሽሞነሞኑ ቃላቶችን ስላልሽኝ ነው። እንደዛ ከሆነ እሺ። ውስጥሽ ላይ ግን ጥያቄ ያለብሽ ትመስያለሽ። አዎ አለ። ምንድነው? ሁሉም እየመጡ እንደማትፈልገኝ ይነግሩኛል። አይፈልግሽም፣ በግድ ነው የተጣበቅሽበት፣ ተይው ይሉኛል። እሺ አንቺ ምን ታያቸዋለሽ? እኔማ ይወደኛል አልተወውም ነው የምላቸው። ታዲያ ለነሱ የነገርሻቸውን ለምን ለውስጥሽ መናገር አልቻልሽም? እኔ እንጃ አላቅም፣ ግን እውነታቸውን ይሁን እንደ እያልኩኝ እንድጠራጠር እያደረጉኝ ነው። ይኸውልሻል ፍቅርና ጥርጣሬ አንድ ላይ የሚሄዱ ነገሮች አይደሉም። እሺ ምናልባት ለነሱ በምታደርግላቸው ነገሮች ሊሆን ይችላል እኔ እንደማትፈልገኝ እያሰቡ ያሉት። እነሱን ማውራቴ ያንቺን ፍቅር የሚቀንሰው ነው ይመስልሽ? እሱማ አይመስለኝም። አሁን ራሱ ልነግር አልፈለኩም ነበር። ራስህ ግን ውስጥሽ ውስጥ ያለውን ነገር ንገሪኝ ስትለኝ ነገርኩ። ይኸውልሽ አንዳንድ ነገሮችን ንቀሽ መተው ነው ያለብሽ። በጣም እንጂ ይሄ ወጠጤ ከመጣ በኋላ እኔን ጣል አድርገሽኛል። ልመደው። ከጥቂት ቀናት በኋላ ጊዜን በሙሉ ለሱ ነው የምሰጠው። ከጥቂት ቀናት በኋላ ምን ይፈጠራል? ፍቅረኛ እንዲሆን ፈቅድለታል። አረ መሲ ለምን ትቸኩያለሽ? በቃ አረ ተረጋግተሽ አስቢበት። ቆይ ከዚህ በላይ እንዴት ተረጋግቼ ላስብበት? ቆየሁበት እኮ። ምናልባት እሱም ተስፋ ሊቆርጥብኝ ይችላል። እነዛማ ከሆነ ጥሩ ነበር። ቆይ አንተ ቆሜ እንድቀር ነው እንዴ ፍላጎትህ? አረ አይደለም። እና ምንድነው? በቃ እኔ እንዳትሳሳች። ታዩ ስትል እኮ ፍቅረኛ ልትሆን ነው የምትመስለው። እና ታዲያ እኔ ፍቅረኛ ለመሆን ምን ያንሰኛል? ይቅርታ፣ አንተ ፍቅረኛ ልትሆን አትችልም። በጣም ብዙ የሚጎሉክ ነገሮች አሉ። አረ እባክሽ፣ እኔ ከዛ ወጠጤ በምን አንሳለሁ? ጫፉ ጋርም አትደርስምሽ ነው አይደለም? አዎ ነው። አታስፈራራኝ። ጥሩ፣ እንደዛ ከሆነ አሳይሻለሁ። ምንድን ነው የምታሳየኝ? እኔ ናታን ማን እንደሆንኩ ነዋ። ጉራ ብቻ ለዘፋኙ እሱ ዘፈን ላይ ነው። ቀይሰሽ አይናታ የደስታዬ ምንጭ እኮ ነህ። እሺ ብለህ ፍቅረኛ ልትሆን ደግሞ አለም ሰብለ ከኢላ ጋር ያላት ግንኙነት አያስጨንቅም? እሱም ያስጨንቀኛል። ግን በቃ በመሀላቸው ያለው ክፍተት እንዳይሰፋ መሞከር ብቻ ነው የምችለው። እሱም ግን አንተ እንደምታስብለት ያስብልህ? በደንብ ነው። ጥሩ በቃ እኔ አሁን ልሂድ። ትንሽ ግቢ ውስጥ ወካ እናደርገው? አይ ልሂድ፣ ስራ አለብኝ። እሺ ከርስ እኔም ማመን አቅቶኛል። ምን ተፈጠረ? ብርክቲ በጥፊ መታኝ ነው እንደዚህ ደስተኛ ሆንኩት ልትለኝ አይደለም? ሳመችኝ። ቻው ብላኝ ሳመችኝ። እንዴት ማለት? በምን አጋጣሚ? ይኸውልህ ምንም እኮ ለመሳም የሚያበቃ ምናምን ንግግር እኮ አልተነጋገርንም። በቃ ዝም ብላ እኔ ሳመች። አይ መስሎክ እንዳይሆን። መስሎኝ ቢሆን ይነዝረኝ ነበር። እሺ አሁን ተረጋጋ። ይኸውልህ ፈልጌው እኮ አይደለም፣ ውስጤ ፈንቅሎ የወጣ ስሜት ነው። አይ እንግዲህ አሁንስ ተጃጃልክ። ቆይ እኔ የምልህ ግን አንተ ሰብለህ ስም እንደዚህ ተሰምቷል? ደስ ብሎኛል፣ ግን እንዳንተ አልተጃጃልኩም። ምናልባት እኔ ድንገት ስለሆነ ይሆናል። ቆይ ፍቅረኛ ማቾች ሆናችሁ እንዴ? አልሆንም። እና እንዴት ሳመች? ምናልባት ከዚህ በኋላ ፍቅረኛ መሆን ይችላል ምናምን እያለች እየነገረችኝ እንዳይሆን። ላይሆንም ይችላል። ወይ ለምን እንደሳመችኝ ሂጅ ልጠይቃት እንዴ? የማይሳምኩ ብትልስ? አጠራጥረኝ።
ይስቅብኛል እንዴ? በጣም እንጂ ምን ሆነ ነው? ጉንጬን ተሳምኩ ብሎ ነው እንደዚህ ይሆነ። ማን ይሳመው? ብርክትዬ ናታ። ሌላ ማን ሊሆን ይችላል? ብርክቲ? እንዴት? እሱ የኔም ጥያቄ ነው። እኔማ በቁም እየቃዠክ እንዳይሆን ብያለሁ። አይ ሁኔታውን ሳይው ግን የምር የተሳመ ነው የሚመስለው እኮ። እንደውም ቆይ ምን ልትሆን ነው? ሂጅ እጠይቃታለሁ። ምን ብለህ? ስመሽኛል ወይስ አልሰምሽኝም ብዬ ነው። ኧረ አይባልም። ልጁ እኮ ልጅቷ ከመጣች ቀን ጀምሮ ሰላሙን አጥቷል። እባክህ ሁላችንም ነን ሰላማችንን ያጣ ነው። ይቅርታ፣ እዚህ ጋራ በካሌብ ጉዳይ ላይ የግል ወሬያችንን ባናወራ ደስ ይለኛል። ትቻለሁ። ይምላችሁ እንደው ልጋብዛችሁ ነው። ወይ አባሳ ኧረ ወንድሜን አጣሁት። የኔ አባትኩት ነኝ አይ መድኃኒያ ምን ሆነ ነው? ዛፍ በቦክስ እየመታ ነው። ምንም አልሆንኩም የምትለኝ? እኔ እቺ ጓደኛሽ ልታሳብደኝ ነው። ማናት? ማን ሊሆን ይችላል? እቺ መሰረት ተብዬዋ ነች። ምንድነው? ቆይ ምንድነው የተፈጠረው? ተጣላችሁ? ምንም የምነግራትን ነገር አሰማኝም። ተይ ምናትን ነገር ጭራሽ አታዳምጠኝም። ከኔ ጋር ልተጋብተህ ማይሆን ነገር ውስጥ እየገባች ነው። ቆይ ምን አድርጋህ ነው? ይኸውልሽ ያ ባሮክ የሚባለው ወጣጤ ከመጣ ጀምሮ እኔና እሷ ምንም አይነት ሰላም የለንም። በሱ ምክንያት ነው እንዴ? አዎ በሱ ምክንያት ነው። ምንም የምላትን ነገር አትሰማኝም። ናታን መሲ እኮ አንተ እንደምታስባት አይነት ሞኝ ልጅ አይደለችም። በደንብ አይታ ፈትና ነው ድሉን ልትሰጠው የምትችለው። ይኸውልሽ ችግሩ እኮ እሱ ነው። እንዴት? እሷ የምታይበት እይታና እኛ የምናይበት እይታ የተለያየ ነው። ምንድነው ልዩነቱ? ይኸውልሽ እሷ የሚታያት ሳቁ፣ ጨዋታው ነው። ድብቅ ማንነቱ ደግሞ የሚታይ ለኔ ነው። ካልተሳሳስኩኝ እሱን ነገር አሳይሻለሁ ብለሃት ነበር አይደለ? እሱማ የጊዜ ጉዳይ ነው እንጂ ማንነቱን አሳያታለሁ። ቆይ ግን እኔ ያልገባኝ እስከ መቼ ነው ፕሮቴክት እያደረካት ልትቆይ የምትፈልገው? እኔ ትክክለኛውን ሰው እስክታገኝ ፕሮቴክት አደርጋታለሁ። ሰው እኮ ወጥ አይደለም ቀምሰህ የምታረጋግጠው። አላውቅም። እኔ ማውቀው የባሮክ የሚባለው ወጣጤ ለመሲ እንደማይሆናት ብቻ ነው። እሺ እንደዚህ እናድርግ። ምን ልናደርግ እንችላለን? አንተ ፍቅረኛው አሁን ምንድን ያልሽው? ተረጋጋ እያልሽ ያለሽው እኮ ፍቅረኛው። እሺ ከዛስ? በቃ እሷን ፍቅረኛ አለኝ ብላ ታስብ። ከዛ ትክክለኛ ሰው ወደ ህይወቷ ሲመጣ አንተ ከህይወቷ ትወጣለህ። ይኸውልሽ ይሄ ነገር በተአምር አይሆንም። ምን ችግር አለ? ችግርማ አለ። አይሆንም እንዴ? ለምን? ሰብለ በእናትሽ ተይኝ። ከቻልሽ ናታን ሲያብድ የሆነ ነገር አድርጊ ቢያት። አለበለዚያ ምን? አለበለዚያ ግን እድሜ ልኬን እሷንም አላያትም እኔም የማይሆን እርምጃ ወስጄ ሸቤ እገባለሁ። ያማል እናንተ። አያመኝም። አሁን ብቻዬን ነው የምፈልገው። ሰብለ እንዳትከተኝ። ናታን እንዳትከተኝ። አይነት የሰራሽን ይስጥሽ። ልጁን አስጨለልሽው አይደል? ምን ሼ ነው ብቻ ከንቁዘማ ብቻ ያወራሽው አልገባኝም ለማለት ነው? አዎ ኪያ አልገባኝም። ፕሊስ ነጣጥለሽ በይልኝ። እኔ ኪያ በፓኬጅ እንጂ በችርቻሮ አይመቸኝም። እና ምን መሰለሽ ቆይ አንተ እያለህ ነው የሚደብረው? ያ ካሌብሽ የለም እንዴ? እባክህ እሱ ከጆኒ ጋር ነው። ቆይ ለምሮ ጊዜ ማይሰጥሽ? ውይ ቀን ሙሉ አብረኸኝ ዋል ብሎ አብሮኝ ነው የሚውለው። በዚህ ልክ ነው ማለት ነው የሚያፈቅርሽ? ምን ነው ከዚህ በላይ መፈቀር አይገባኝም? አረ ይገባሻል። ያው ልጁ አይገባሽም እንጂ እኔ የሚገባኝማ እንዳንተ አይነቱ ነበር። ምን ዋጋ አለው? አንተ ግን ትጠላኛለህ። እኔ አልጠላሽም። ትወደኛለህ? አዎ እወድሻለሁ። እና ለምንድን ነው አብረኸኝ ማትሆን? ይኸውልሽ አብረን መሆን እንደማንችል ነግሬሻለሁ። ቆይ ለምንድን ነው ደጋግመሽ ይሄንን ሀሳብ የምታነሽብኝ? እሺ ተወው በቃ። ምን እያሰብኩ እንደነበር ታውቃለህ? ምንድን ነው? የሆነ ጊዜ ትዝ ይልሃል? አይንህን ጨፍን ብዬ በር አንኳኩቼ የሮጥኩት። እሱንማ እንዴት እረሳዋለሁ? አዋርደሽ ነበር እኮ። እንዴ ምን አዋርዳለሁ? ኖርማል እኮ ነው።
አሉ ተነሽ ይልሽ ማለት አልችልም። እልሽ እትዩ ከመጡብን ይይዙናል። ታለህልኝ አይደል እንዴ? አረ ይልሽ እኔ በይሳት የመጣላ ፍላጎት የለኝም። አብሮ እና አንቺ ምታከስ እትዩ አረ በየሱ ነሽ በቃ አይዞሽ በቃ በእናትሽ ነው ውጪ ይኸው ወይኔ እንዳልወድቅና አጥቂሻም ያሉት እንዳልወድቅ ትላለች እንዴ? ሰላም ምን ኧረ በእናትሽ እንዴት ናችሁ? ታፈያው ነው እሺ የሚያዝላኝ አንቺ ደግሞ ባለኝ አንቺ እኮ ያምሻል የሆነች የማይላላች ብሎ ምናምን አለችሽ። ታዲያ ጥብቅልኛ። ኧረ አንቺማ እንደዚህ በቀላሉ የሚጠብቅም አይነት አይደለም። አንተ እንደሆነ በጉልበት አትታማ። እንደዛ ተሸክመኝ የሮጥክ ሰውዬ ያቅታል። ጭራሽ አህያ አድርገሽ ነበር እኮ ያኔ ሁሉ ቻይ። እኔ አዳም ባልሰራልሽ ሞቻታለሁ። ልቅሽ ምን ፈለጋችሁ? ምነው እኔ አንተን መፈለጋችሁ? አንቺ ግን መብትሽ ነው፣ እሱ ግን አይችልም። ባሮክ ሊያማክረግ ፈልገው ነው። ለምሬ ፈለግ? እሱን እንኳን ለእኔም በግልጽ አልነገረኝም፣ ግን በቃ ሄጄ ባወራው አይሰማኝም። ሄደሽ አንቺ አውሪ ብሎኝ ነው። አሀ በአንቺ ሊጠቀም ማለት ነው። ምናልባት እኮ ብትሰማው ጥሩ ነገር ይሆናል የሚያወራል። በእናትሽ ይሄ ልጅ እኮ ምንም ጥሩ ነገር አያወጣውም። በግምት ከመፍረድ ብትሰማው ይሻላል ባይነኝ እኔ። እሺ ቀጥል፣ እየሰማሁ ነው። በቃ የኔ ፍቅር አንቺ ልጅ ናጠብቂ። አንተ ልጅ ታሳስተኛለህ። ምን አጠፋ? አሀ ለካ የኔ ፍቅር አትበላት ብሎኝ ነበር። ምን ችግር አለው? መች ፍቅረኛ ሆንሽና ነው የኔ ፍቅር የሚለው? እንግዲህ ባሮክ እናንተ ተረጋግታችሁ አውሩ። ከዛ የት እንደምንገናኝ ታውቀዋለህ አይደለ? አዎ የኔ አለልሽም። ቻው። እሺ ምንድነው? ቀጥል። ምን መሰለህ ናታን፣ የሆነ በእናትህ አትርበትበትብኝ። መናገር የፈለከውን ቀጥታ አውራ። ይኸውልህ ለመሲ ስጦታ ልሰጣት እያሰብኩኝ ነበር። ለምን ነው የምትሰጣት? ያው በቅርቡ ፍቅረኛዬ ስለምትሆን እሱን በማስመልከት ነበር። አሀ ገና ለገና ፍቅረኛዬ ልትሆን ነው ብለህ ስጦታ ልገዛ እንዴ? ምን ችግር አለው? እሷ ደስተኛ እንድትሆን እኮ ነው። ቆይ እሺ እንደምትልህ በምን እርግጠኛ ሆንክ? እርግጠኛ ነኝ። በደንብ አድርጋ ነው እሺ የምትለኝ። እንዴት እርግጠኛ ሆንክ? ሁኔታዋማ በደንብ ያስታውቃል። እሺ እንደምትለኝ ደግሞ በጣም እርግጠኛ ነኝ። ግን የሆነ ነገር እንደያዛት አውቃለሁ። እሱን በቅርቡ ደርስበታለሁ። አይደለ ናታን? እና ምን ልስጣት? በእናትህ ምን ልግዛላት? ይኸውልህ ምን ትገዛላታለህ መሰለሽ? በልከክ ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ ርብቃ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ የኔ ውድ ቤተሰቦች? ዛሬም እንግዲህ በአፍላ ፍቅር በክፍል 272 ላይ ያየናቸውን ትዕይንቶች በትረካ መልኩ የማቀርብላችሁ ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮውን አይታችሁ ስትጨርሱ እንግዲህ በአፍላ ፍቅር በዛሬው ላይ በጣም ደስ የሚሉ ነገሮችም ትንሽ የሚያሳዝኑ ነገሮችም እያየን ነው። ከሚያሳዝነው ነገር ስንጀምር እንግዲህ ሚኪ አፍላ ፍቅር ላይ እየወጣ ይመስለናል። እንዲህ ለአቡሻ የጻፈላቸውን ፖስታ አይተን ነበረ። በዛም እንግዲህ በጣም ተላቅሰዋል ይመስለኛል። ከዚህ በኋላ አፍላ ፍቅር ላይ የሚሳተፍ አይመስለኝም። ከድራማ ሙሉ ለሙሉ የወጣ ነው የሚመስለኝ ማለት ነው። ያው በእርግጥ መጀመሪያውንም የትምህርት ጊዜያቸውን የአፍላ ፍቅር ወይም ደግሞ አፍላ ይሄ የሃይስኩል እንትናቸውን የጨረሱ ይመስለኛል። ወደ ዩኒቨርሲቲ ስለሆኑ እዚህ የሚቆዩበት ምክንያት እና አቡሻም ቢሆኑ ብዙ ላይ ቆዩ ይችላሉ ማለት ነው። እዚህ ጋር ከ10ኛ ክፍል እስከ 12ኛ ክፍል ያሉ ተማሪዎችን ህይወት ነው እንግዲህ በአፍላ እድሜያቸው ፍቅር ህይወት ላይ ምን አይነት በእሳት እንደሚጫወቱ
ሁሉንም ነገር መያዝ የራሳቸው ማድረግ እንደሚችሉ እንደሚያስቡ ብቻ የማይሆኑ ነገሮችን እናደርጋለን ብለው እንደሚታገሉ ነው አይደለ? ስለዚህ የአፍላ ጊዜያቸው ከ10ኛ ክፍል እንግዲህ እስከ 12ኛ ክፍል ነው። ከዛ በኋላ ያው የድራማውን ጊዜያቸውን የሚያጠናቅቁ ይመስለኛል። ለዛም እንግዲህ 12ኛ ክፍል የጨረሱ በጣም ብዙ የአፍላ ፍቅር ዋና የመጀመሪያዎቹ እነ ሀና እነ ብሩኬ ሳይቀሩ እንግዲህ ከድራማው ወጥተዋል ማለት ነው። ያ ማለት የስራቸውን ጊዜ ስለጨረሱና 12ኛ ክፍል በኋላ ስለሌለ ነው ታሪኩ ማለት ነው። እንግዲህ ሚኪም አንዱ ነው። በባለፈው አመት ነበር የጨረሰው። ለዛም እንግዲህ ከድራማው የወጣ ይመስልናል እና በጣም ነው ያዘኑት እና ብዙዎቻችን እንግዲህ አብረን አልቅሰናል። ሌላው እንግዲህ ሁልጊዜም ያው ነው የምታርከው የ10ኛ ክፍል ዘንድሮ 11ኛ ክፍል የሆኑትን የሰብል የአዲሶቹ የሚለው ለመጀመሪያ ጊዜ እንግዲህ ሲመጡ አዲሶቹ ቲቸር ሼሜ፣ መሲ፣ ናታን በሰብለ በኩል ደግሞ ሰብለ፣ ኤላና ጆኒ ናቸው እንግዲህ አዲሶቹ ተብሎ 10ኛ ክፍል ዛሬ አመት የጀመሩት እና ያው እኔ ድራማውን የማየው የነሱን የጀመርኩትም ያኔ ስለሆነ ታሪኩን የማውቀው የነሱን ብቻ ነው። ለዛም እንግዲህ በእነሱ ላይ ሀሳብ ብዙ ጊዜ እሰጣለሁኝ። ዛሬም እንግዲህ እንደተለመደው የሰብለና የኤላ ታሪክ መጨረሻው የሚናፍቀን መጨረሻቸው ምን ይሆናል እያልን እንግዲህ ብዙዎቻችን ግራ የሚያጋቡን በድርጊታቸው መጀመሪያ ላይ እንግዲህ ሰብለ እንደሚታወቀው የጆኒ ፍቅረኛ እንደነበረች ነው እንግዲህ ታሪኩ የሚነግረን። ነገር ግን አብረው አልነበሩም። ታዲያ ከዛ በኋላ እንግዲህ ኤላ ደግሞ ወደዛ ትምህርት ቤት ሲቀላቀል እናያለን። ኤላ በል ሰብለን ፍቅር ሲያስይዛት አይተናል። እንግዲህ እስቲል አሁን ድረስ እየታገለች ነው በሱ ፍቅሯን ላለመግለጽ ማለት ይቻላል። በነገራችን ላይ ሰብለ ኤላን አታምነውም። በተለይ ደግሞ ብርክቲ ከመጣች በኋላ በኤላ እርግጠኛ የሆነች አይደለችም። በፊት ማንም ሰው ኤላን የሚወስድብኝ የለም ብላ ታስብ ነበር መሰለኝ፣ ብዙ አትጨነቅም ነበረ። አሁን ላይ ግን በጣም ነው የምትሰጋው። እና እንግዲህ ዛሬም ሰብለ እኛ እውነት መስሎን በጣም ደስ ብሎን ያየ ነው። ነገር ግን ሰብለ ስትቃዥ አንድ ታሪክ አይተናል። እሱም እንግዲህ ሰብለ ከቅርብ ጊዜ ወዲህ የሆነ ዛፍ ስር መቀመጥ አብዝታለች ማለት ነው። በተለይ ደግሞ ስለ ኤላ ስታስብ እዛ ዛፍ ስር ነው የምትቀመጠው። ባለፈው ክፍል ላይ ካያችሁ የአዲስ ዓመት የመጨረሻው ዓመት ወይም ደግሞ 10ኛ ክፍል ጨርሰው ክረምት ትምህርት ተምረው ወደ 11ኛ ክፍል የሚሸጋገሩበት አዲስ ዓመት ነበርና በባለፈው ሳምንት ላይ ማለት ነው ሰብለ እዚሁ ዛፍ ስር ላይ ቁጭ ብላ የሆነ ነገር እያሰበች ነበረ። ኤላን ስለ ብርክቲ ጠይቃው ነበረ። የወደፊት ህይወት ውስጥ ብርክቲን ታካትታታለህ ወይ ብላው ነበረ። እሱ ግን እንደማያካትታት በፍጹም ይነግራታል። እኔ የማስበው እንግዲህ ያንቺ ህይወት የኔ ህይወት ያንቺ ነው ብዬ ነው እያላት ነበረና ይህንን ፓርት አስታውሳ በጣም ፈገግ እያለች ብቻዋን ድንገት ጆኒ ይመጣልና ምን ኩነሽ ነው እንደዚህ በሀሳብና በደስታ የሄድሽው ይላታል። አዲስ ዓመት የምትሰጠኝን ስጦታ እያሰብኩኝ ነው በማለት እንግዲህ ስታስመስል እያየን ነበረ። ታዲያ እዚሁ ዛፍ ስር ቁጭ ብላ ዛሬም እንግዲህ ሌላ ታሪክ ልክ እንደ ባለፈው አይነት ቅዠት፣ ባለፈው ላይ ካያችሁ ጆኒ ከብርክቲ ጋራ የማይሆን ነገር ሲያደርግ ተኝታ ያለመችው ነው እሱ በህልሟ ነበር። እዚህ ግን ቁጭ ብላ ነው ያለመችው። በሚገርም ሁኔታ ቁጭ ብላ እዛው ዛፍ ስር ቁጭ ብላ ማለት ነው። ኤላ ይመጣል። ታዲያ ከኤላ ጋር እንግዲህ ቅልጥ ያለ የፍቅር ወሬ እያወሩ ነበረ። ትውስታ ወይም ደግሞ ማለት የሆነ ህልም ወይም ቅዠታ አልመሰለንም ነበረ፣ እውነት ነበር የሚመስለው። እስከ መጨረሻው ድረስ ስናየው እውነት ነው ብለን እኛ ደንግጠን ነበረ። ምን ተፈጥሮ ነው የሰብለና የኤላ ፍቅር በቃ አይን አወጣው እንደዚህ በድፍረት እንደዚህ ማውራት ጀመሩ ወይ ብለን ነበረ። ነገሩ ግን ቅዠት ሆኖ እንግዲህ በጣም ነበረ የሚያስገርመው። የሰብለ ነገር ትንሽ ግራ የሚያጋባ እየሆነ መጥቷል። እና እንግዲህ ዛፉ ስር ቁጭ ብላ ከኤላ ጋራ ስለ ፍቅር እያወሩ ነበረ። እንደተለመደው እንግዲህ ኤላ መሄድ አለብኝ ለአንቺ ሰላም ስል ወይም ደግሞ የሆነ ሰው አይቶን ችግር እንዳይፈጠርብሽ እንዳትጨነቂ ብሎ ለመሄድ ሲሞክር አትሄድ ነበር ያለችው። እና ይህን የመሰለ የፍቅር ወሬ ትተህ ማቋረጥ ማንም ሰው አይፈልግም እና አትሄድ ብላ እንግዲህ በድፍረት ስትናገረው እሱ ራሱ በጣም ነበር የደነገጠው። ከመቼ ጀምሮ ነው እንደዚህ አይነት ድፍረት ያመጣችሁ ብሎ ማለት ነው። እና እንግዲህ
ሰብለ አሁንም የፍቅር ወሬ ማውራታቸውን አላቆሙም ነበረ። ታዲያ እንግዲህ ከዚህ በላይ እስኪ ሙገታን ከፍ አድርገው ብለው እሱ ሌላ ነገር ውስጥ ሊገባ ነበረ። ሌላ ለኤላ ሊስማ ሲል ነበረ ሰብለ እንግዲህ ከሀሳቧ የነቃችው። በጣም ነው የሚገርመው። ብቻዋን ቁጭ ብላ የምታልመው እንግዲህ ይህን ነው እና ለዛ ነው ብርክቲ ስጋት እንደሆነችባት እዚህ ጋር አሁን እዚህ ጋር ራሱ በቅዠቷ ውስጥ ማለት ነው ስለ ብርክቲ እያሰበች ነበር እና የወደፊት ህይወት ውስጥ ብርክቲ አትገባም ወይ ብላ እየጠየቀችው ነበረ ኤላን። የምር ወደ ህይወትህ ልጅ አስገባም ወይ ብላ አጥብቃ እየጠየቀችው ነበረ እና በጣም ነው የምትፈራው። ምናልባት ብርክቲ እዚህ ቀደም ደስ የሚል የፍቅር ታሪክ ነበረን፣ ኤላኔ መቼም መርሳት አይችልም፣ ከኔ ውጭም ማፍቀር አይችልም፣ ድጋሚ ብትፈጠሪ ራሱ ኤላንችን አያፈቅርሽም ብላታለች ሰብለን እና ልጅቷ በዚህ መጠን እርግጠኛ የሆነችበት የሆነ ነገር ቢኖር ነው ብላ ትፈራለች ሰብለ። ለዛ ኤላን ከአለም ይልቅ ብርክቲ ኤላን ትወስድብኛለች ብላ በጣም ነው የምትፈራው ሰብለ። ለዛ ነው እንግዲህ በሀሳቧ ሳይቀር ይህን ጥያቄ ደጋግማ እየጠየቀች ያለችው ኤላን እና እውነት ነው እንኳን እሷ እኛ ራሱ እንሰጋለን። ኤላ ምንድን ነው ሀሳቡ? ስለ ብርክቲ ምንድን ነው የሚያስበው? ብርክቲ ለምሳሌ አሁን ላይ በጣም እያቀረባት ነው። በፊት ላይ ተጣልተው ስለነበረ አጠገቢያ ትድረሽ ስለሚላት ያን ያክል አትቀርበውም ነበረ። አሁን ላይ ግን በቀን እንኳን ሳታገኘው አትቀርም፣ በቀን ሳትስመው አትቀርም። ያለፉ ታሪኮችን ወይም ደግሞ ሌላ ቦታ እያሉ ወይም አንድ ሰፈር እያሉ ማለት ነው ሀገራቸው ያሉ ያሳለፏቸውን የጓደኝነት ጊዜ ወደኋላ መለስ ብላ እያስታወሰችው ወደኋላ እየመለሰች ትዝታቸውን እያስታወሰችው ነው። እና እንግዲህ ይሄ ያጠራጥራል ማለት ነው። ኤላ ረስቻታለሁ ወደኋላ ልመለስም ያላትን ብርክቲን ምናልባት ያ ፍቅሩ ሊያገረሽበት ይችላል፣ አይታወቅም። ብርክቲን አፍቅሮ ሰብለ ሊተዋት ይችላል። ምናልባት ከሰብለ እልህ ከሆነ የያዘው እሱ ራሱ ያወቀ አይመስለኝም። እና ከዛ እንግል እንኳን እሷ እኛ ራሱ የኤላ ነገር አልገባንም። ነገር ግን ኤላ በጣም የሚያናድደኝ ነገር አንድ ነገር አለ። አለምን ለምንድን ነው ከህይወቱ ማያስወጣት? ማለት አለም ቢወዳት እኔ ደስ ነው የሚለኝ። አለም በተንኮል ነው ከኤላ ጋር የሆነችው። አለም ራሷ ተንኮለኛ ናት። ነገር ግን ለኤላ መሆን የምችል ሴት ናት። ምንም ከሁሉም የተሻለች ናት። እንደውም ከሁሉም ነገር የጸዳች ስለሆነች እና ነገር ግን ደግሞ ኤላን ያጠመደችው በተንኮል ነው፣ በመልካም ነገር አይደለም። እና በዛ ላይ ደግሞ እንግዲህ እሱ ሳያፈቅራት እሷ ናት ያፈቀረችው። አብረው ቢሆኑን አይደብረኝም እውነት ለመናገር ከሆነ። ነገር ግን አይወዳትም። ስለዚህ እንደማይወዳት እያወቀች የሌላ ሰው እንዳይሆን ብላ እንደማይወዳት በግልጽ እየነገራት እያሳያት፣ እሷ ግን ከስሩ አልጠፋም ብላለች። ታዲያ በዚህ መሀል እንግዲህ ኤላ እሷ በተደጋጋሚ ሰዎች ኤላ አይፈልግሽም፣ እየተጠቀመብሽ ነው እያሉኝ ነው እያለች ማለት ስትከፋ እናያታለን። እና እንደማይወዳት ከድርጊቱ ከሁኔታው መረዳት ትችላለች። እና ለምንድን ነው እኔ አልወድሽም፣ እንድትጎጂ አልፈልግም፣ ከህይወቴ ውጭ ብሎ ለምንድን ነው ከሱ እንድትርቅ የማይፈልገው? በፊት ሰብለን ለማስቀናት ነው ብለን እንል ነበረ እና ሰብለን ወደሱ ለመሳብ እሷ እንድትቀና ወይም ደግሞ ስለ እሷ ስሜት ለማወቅ ነው ብለን ነበረ የምናስበው። በዛ ላይ ደግሞ ጆኒንም ለመጉዳት የእሱ ሰው ስለሆነች እሷን ለመጠቀም ነው ወደ ህይወቱ ያመጣት። እና አሁን ምንድን ነው የሚፈልገው? ሰብለ ለመቅናት ብርክቲ በቂና ሲጀመር ማለት ነው። እና ሰብለም አሁን ላይ ብትሞት በአለም አትቀናም። እና ምንድን ነው ሀሳቡ? ለምንድን ነው ሴቶች ካጠገቡ እንዲርቁ የማይፈልገው? ለብርክቲ ፊት ይሰጣል፣ ሰብለን እንደሚወዳት ያስመስላል፣ አለምንም እንደዛው እንደ ፍቅረኛ ያስመስላል። እና ይሄ ነገር ምንድን ነው? ኤላ ለምንድን ነው ከሶስቱም ሴቶች ከሱ እንዲርቁ የማይፈልገው? እና በጣም ነው ግራ የሚያጋባው ነገሩ ማለት ነው። በተለይ ደግሞ የአለም ነገር ምንድን ነው ፋይዳው? አለም ከሱ ጋር መሆኗ ምን ይጠቅመዋል? ጆኒን ፊት ለፊት እየተጋፈጠው ነው። ከዚህ ያኔ ከጀርባ ይመጣን ብሎ አያስብም። በፊት ሰብለን ለመጠቀም የሰብለን ስሜት ለማወቅ ነው ሲጀምር አለምን የቀረባት። እና ደግሞ እሷ ስለፈለገች ነው ራሷ ፍቅረኛዬ ብላ ያወጀችው እሷ ናት። አፈቅርሻለሁ ብሎ የፍቅር ጥያቄ አቅርቦላት አብሯት እንዳልሆነ እናውቃለን። እና ለምንድን ነው ከህይወቱ እንድትወጣ የማይፈልገው? ለምንድን ነው ተስፋ እየሰጣ ዝም ብላ ከሱ ስርስር እንድትል የሚፈልገው? እና የኤልያስ ነገር እንግዲህ ግራ ያጋባል። የሚወዳትንም የማይወዳትንም በአንድ ላይ ቀላቅሎ ነው። እና ማንን ይውደድ፣ ማንን ይፈልግ፣ ማንን አይፈልግ እንኳን እንዳናቅ ማለት ነው። ለመገመት ራሱ
ዓለም ስለ ዓለም ምንድን ነው የሚያስበው? ምንድን ነው ጥቅሙ እሱ ጋር ስለሆነች የሚለው ነገር እንግዲህ ጥያቄ ይፈጥራል። ነገር ግን እሱ ሶስቱም ሴቶች ከአጠገቡ እንዲርቁ አይፈልግም። ምናልባት ብርክቲን እንግዲህ እነ ጆኒ ወይም ደግሞ ካሌብ የእሱ ጥላቶች ስለሆኑ ይጎዷታል፣ እኔን ለመጉዳት ብለው ይጠቀሙባታል ብለው አስበው ሊሆን ይችላል። ነገር ግን ደግሞ ለምን እንደማያፈቅራት ደግሞ በግልጽ ሊነግራት ይገባል። እኔ እወድሻለሁ፣ ነገር ግን አላፈቅርሽም፣ እኔና አንቺ አብረን አንሆንም የሚል ዝም ብሎ እንትን የሆነ መልስ ከሚሰጣት ግልጽ የሆነውን እንግዲህ ምክንያቱና እውነቱን ቢነግራት እሷ ራሱ ታርፋለች ብዬ አስባለሁ። ነገር ግን ብርክቲ አሁንም ቢሆን ተስፋ አትቆርጥም። እንግዲህ ምክንያቱን አታውቅም። ለምን ኤላ እንደማይወዳት ለምን ከእሱ እንድትርቅ እንደሚፈልግና አብረን አንሆንም ለምን እንደሚላት ስላልገባት ወይም ደግሞ በሰብለ ምክንያት ነው ብላ ስለምታስብ የቻለችውን ያክል እንግዲህ እየታገለች ነው ማለት ነው። የድሮ ትውስታዎች በተለይ አብዝታ እንዲያስታውስ የድሮ ፍቅራቸውን እንግዲህ ፍቅር ይኑራቸው አይኑራቸው አናቅም። እሱ ፍቅረኛሞች ነበር ሌላን ከዛ ደግሞ እንዳልሆኑ ይናገራል። ምን እንደሆነ ግንኙነታቸው ራሱ በግልጽ ማወቅ አልቻልንም። እንግዲህ እስካሁን ድረስ በትውስታቸው ውስጥ ፍቅረኛ ሆነው አላየናቸውም። ነገር ግን ከዚህ በኋላ የምናየው ይሆናል። ግን ነገር ግን ለእኔ ጥያቄ የሚሆንብኝ ለምንድን ነው ከብርክቲ ጋር መሆን የማይችለው? ሲጀመር ፍቅረኛው ከነበረች እንዴት ዝም ብሎ በድንገት ትተዋት ሊሄድ ይችላል? ሳይለያዩ ሳይጣሉ ድንገት ትተዋት እንዴት ከሀገር ሊመጣ ቻለ የሚለው ራሱ ሌላ ጥያቄ ነው። ማለት ካልተጣላ የሆነ ሰው በቃ ዝም ብሎ ድንገት ከሆነ ሄደው ያ ሰው አሁንም ፍቅረኛችሁ ነው ማለት ይቻላል። ነገር ግን ተጣልተው ተለያይተው ነው ወይ የመጣው የሚለው ራሱ በጣም ብዙ ጥያቄ አለውና በዛ ላይ የብርክቲ መልስ ማግኘት አለባት። ለምንድን ነው እኔና አንቺ አብረን አንሆንም ለአንቺ ብዬ ነው የሚለው ቃል ማለት ፍቅርሽ ወጥቶልኛል ማለት አንድ አማርኛ ነው። ነገር ግን እንደዛ ግን አይደለም የሚለው እሱ እኔና አንቺ አብረን የማንሆንበት ምክንያት አለ አይነት ነገር ነውና እሱም ለእሷ ተስፋ እንዳትቆርጥ ያደረጋት እሱ ነውና እንግዲህ ኤልያስ ሀሳቡ ምንድን ነው? ማንን ነው የሚፈልገው? በተለይ ደግሞ ከሁለቱ መምረጥ አለበት። ዓለምን ያው አይታወቅም። ደራሲው እንግዲህ ከዓለም ጋር እስከ መጨረሻ ሊያደርገውም ይችላል። ከኛ ትኩረት ስላልሰጠናት ሊሆን ይችላልና አይወዳትም ብለን ማለት ነው። ነገር ግን በሰብለና በብርክቲ መካከል ግን መወሰን አለበት። ለብርክቲም ፊት ይሰጣል፣ ሰብለን ደግሞ እንደሚያፈቅራት ያስመስላል። ይሄ በጣም ከባድ ነገር ነው። ለምሳሌ ሰብለ ከጆኒ ተለያይታ ቢሆንና ወደሱ ብትሄድ ብርክቲን እንደዚህ እንዲያቀርብ አትፈቅድለትም አይደለም። ስለዚህ ከሁለት ወይም ደግሞ ብርክቲን ካፈቀረ ሰብለን ማራቅ አለበት፣ ከሰብለ ህይወት መውጣት አለበት ብዬ ነው የማስበውና እንግዲህ ዥዋዥዌ እየተጫወተ ያለው ኤላ አሁንም ድረስ ሶስቱም ሴቶች በዙሪያው እንዲኖሩ ይፈልጋል። ምክንያቱ ምን እንደሆነ አይታወቅም። በቀጣይ በአፍላ ፍቅር ምን ይፈጠራል የሚለውን አብረን የምናይ ይሆናል። የዛሬውን ይመስል ነበረ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ባይ ባይ።